በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። እንግዲህ በዛሬው መርሃ ግብራችን ከአዲስ አበባ ወጣ ብለን በደብረ ብርሃን ከተማ ነው የምንገኘው። እንግዲህ እንደሚታወቀው ከዚህ በፊት በደብረ ብርሃን ከተማ ከተለያዩ የወለጋ ክፍሎችና ከምዕራብ ሸዋ ተፈናቅለው በደብረ ብርሃን ከተማ የሚገኙ ከ20 ሺህ በላይ ተፈናቃዮች እንዳሉ በተለያዩ ጊዜ ስናሳውቃችሁ ከርመናል። ማህበረ ቅዱሳንም በተለያዩ ጊዜ ለነዚህ ተፈናቃዮች ድጋፎችን ሲያደርግ ቆይቷል። ዛሬ እንግዲህ የተገኘንበት በዚህ ደብረ የተገኘንበት ዋነኛው ምክንያት ደግሞ የደብረ ብርሃን ማዕከል ማህበረ ቅዱሳን ደብረ ብርሃን ማዕከል ከነዚህ ከተፈናቃይ ቤተሰቦች ልጆቻቸውን መልምሎ በዚህ በአንሳስ ቅድስት ማርያም ቤተክርስቲያን ጉባኤ ዘርግቶ ሙሉ ወጫቸውን ሸፍኖ ጉባኤ ቤቱን አብነት ትምህርት ቤት ልጆቹ አብነት ትምህርት እየተማሩ ነው የሚገኙት። አሁን የጉባኤ ቤቱ በምን አይነት ደረጃ ላይ ይገኛል፣ ምን ያስፈልጋቸዋል የሚሉትን ጉባኤ ቤቱን ያለበትን ሁኔታ ለማስቃኘት ዛሬ እዚህ ተገኝተናል። እንዲሁም ደግሞ ማህበረ ቅዱሳን የበጎ አድራጊ አካላትን በማስተባበር ለነኚህ ለአብነት ተማሪዎች ይዞት የመጣው የ8 ወር ቀለብ የሚሆን ድጋፍ አለ። እሱንም የምናደርስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ስሜ ንጉሴ ባለው ጊዜ ይባላል። በማህበረ ቅዱሳን የሙያ ማህበራዊና ኢኮኖሚ አገልግሎት ምክትል ኃላፊ ነኝ። እንግዲህ ማህበረ ቅዱሳን እንደሚታወቀው በዚህ በአጠቃላይ በሀገራዊ ቀውሱ በሃይማኖት ተኮር ጥቃት፣ በመፈናቀል፣ በድርቅ ሰው ሰራሽና ተፈጥሯዊ የሆኑ ማህበራዊ ቀውሶች ሲያጋጥሙ ማህበራዊ ድጋፎችን በተለያየ ቦታ እየተንቀሳቀሰ ያደርጋል። ወገኖቻችን እንደ ሀገር የተለያየ ችግር እየገጠማቸው ስለሆነ ድጋፍ ያደርጋል። ዛሬ የተገኘ ነው ደብረ ብርሃን ከተማ አንሳስ ቅድስት ማርያም ቤተክርስቲያን ነው። እዚህ ደብረ ብርሃን ከተማ ዙሪያውን ካሉ አድባራትና ገዳማት አብነት ትምህርት ቤቶች የአንሳስ ቅድስት ማርያም ቤተክርስቲያን አንዱ ነው። ጉባኤ ቤት አለው። አሁን ያለንበት ቦታ ጉባኤ ቤት ነው። እንግዲህ የአብነት ትምህርት ቤት የቅኔ፣ የቅዳሴ፣ የንባብ፣ የዜማ ትምህርት የሚሰጥበት ትርጓሜ ትምህርት ቤትም አለው ወደታች እዛ ነው ያለነው። በዋናነት ዛሬ የመጣንበት ደብረ ብርሃን እንደሚታወቀው ብዙ ሰው ያውቀዋል። በሚዲያም በአካልም በተለያየ መንገድ ስለ ደብረ ብርሃን ተፈናቃይ መረጃ የሌለው ሰው የለም። የደብረ ብርሃን ተፈናቃይ ወይም በሀገር ውስጥ ተፈናቃይ አይዲፒ ሀገር ካሉበት አንዱ ደብረ ብርሃን ነው። ደብረ ብርሃን 3 አካባቢ ተፈናቃይ ጣቢያዎች አሉ። ቻይና ካምፕ፣ ባቄሎ እና ወይንሸት የሚባል ተፈናቃይ ጣቢያዎች አሉ። ስለዚህ እነዚህ ተፈናቃዮች ደግሞ ከተለያየ ቦታ የመጡ ናቸው። አብዛኛዎቹ ከወለጋ የተለያዩ ዞኖችና በተመሳሳይ ከምዕራብ ሸዋ ተፈናቅለው የመጡ ወገኖች ናቸው። ማንም ሰው እንደሚያውቃሉ እነዛ ተፈናቅለው የመጡ ወላጆች ልጆች አሏቸው። ከተፈናቃዮች ውስጥ ህጻናት፣ ታዳጊዎች፣ ወጣቶች አሉና እነዚያ ልጆች ማህበረ ቅዱሳን ምንም በስደት ቢመጡ ምንም በመከራ ተሰደው ሀብት ንብረታቸውን አጠው ብዙዎችም ደግሞ ወላጆቻቸውን ቤተሰቦቻቸውን የሚኖሩበትን አጠው የተሰደዱ ቢሆንም እንኳ እነዚህ ታዳጊዎች በአቅማችን አብነት ትምህርት ቤት መማር አለባቸው። የቤተ ክርስቲያኒቱን የአብነት ትምህርት እንዲማሩ ተመርጠው የገቡ እዚህ የምታዩቸው የአብነት ተማሪዎች አሉ። በቁጥር ወደ 63 አካባቢ ናቸው። መርጠን ያስገባናቸው እነሱ ልጆች እግዚአብሔር ወዶ ፈቅዶ ወደ ነበሩበት አካባቢ ቢመለሱ እነዚህ ልጆች ለቤተ ክርስቲያኒቱ ሐዋርያ አገልግሎት ትልቅ ሚና ይኖራቸዋል ተብሎ ስለታሰበ እንደ ማህበረ ቅዱሳን የማህበረ ቅዱሳን ደብረ ብርሃን ማዕከል እዚህ ያለው የኛ ማዕከል ደብረ ብርሃን ማዕከል ከዋናው ማዕከል ጋር ሆኖ እነዚህን 63 ልጆች ከተፈናቃይ ካምፕ አንስቶ እዚህ አምጥቶ እያስተማረ ነው የሚገኘው። እንግዲህ ሁሉም ክህነት ተቀብለዋል። የዲቁና ክህነቱን በተለያየ ትምህርት ደረጃ ላይ ነው የሚገኙት። ቅኔ የሚማር አለ፣ የዜማ የሚማር አለ፣ ቅዳሴ የሚማር አለ። ስለዚህ በቁጥር 63 ይሆናሉ። ለነሱ ለ8 ወር የሚሆን ድጋፍ ይዘን ነው የመጣነው።
ልጆቹ ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ውስጥ በተለያዩ ችግሮች እየተፈተኑ መቆየታቸውንና ከትምህርት ክፍለ ጊዜ በኋላ ያለውን ጊዜያቸውን አልባሌ ቦታ እንዳያሳልፉ ወደ ቦታቸው ሲመለሱ ቤተክርስቲያናቸው እንዲያገለግሉ በማሰብ አብነት ትምህርት እንዲማሩ መደረጉን በማህበረ ቅዱሳን የደብረ ብርሃን ማዕከል ጽሕፈት ቤት ኃላፊ አቶ አካሉ ማስረሻ ይናገራሉ። እንግዲህ ይሄ ጉባኤ ቅድም ስናነሳ እንደነበረው ከተለያየ ኦሮሚያ ክልል አካባቢ ተፈናቅለው የመጡ በደብረ ብርሃን ከተማ ጊዜያዊ መጠለያ ውስጥ የሚኖሩ ተፈናቃይ ልጆች ናቸው። እነዚህ ልጆች ማህበረ ቅዱሳን እንግዲህ በሚያደርገው የሰብአዊ ድጋፍ ማዕከሉም በቻለው አቅም በጎ አድራጊ አካላትና ተቋማትን እያስተባበረ በእነዚህ ተፈናቃይ ጊዜያዊ መጠለያ ድጋፍ በምናደርግበት ሰዓት ህፃናት ካልባሌ ቦታ የሚጠበቁበት ቀድሞ በሚኖሩበት አካባቢ ይማሩ የነበረውን ዓለማዊ ትምህርት እድል የሚያገኙበት ጠባብ ነበር። ስለዚህ እነዚህ ልጆች ያሉበት ሁኔታ በጣም አሳዛኝ ስለሆነ ምን እናድርግ የሚለውን ነገር እንደ ማዕከል ቁጭ ብለን ተመካከርን። ባሉበት ሆኖ ከነሱ ጋር ካሉ ማህበረ ካህናቱ ጋር ተነጋግረን መምህራን እዛው እንዲያስተምሯቸው ነው። በየጣቢያው አጠቃላይ በየቀበሌውም ዋና ዋና መጠለያ ጣቢያዎችም ከ8 በላይ ነበሩ። ሁሉም ጋር ዞርን፣ ህፃናትን መዘገብን፣ ኦርቶዶክሳውያን ፍላጎት እንዲኖራቸው ግንዛቤ ፈጠርን። ከዛ እነሱ ጋር ግንዛቤ ከፈጠርን በኋላ ለካህናት ደግሞ ሌላ ተልእኮ ነው የሰጠነው። ጠርተን ስልጠና ሰጠናቸው፣ ውይይት አደረግን። ምን እናድርግ፣ እነዚህን ህፃናት እንዴት እንታደጋቸው የሚለውን ነገር ከተወያየን በኋላ በዛው በየካምፓቸው መምህራን አንዳንድ መምህራን ከቁጥር ጀምሮ የሚያስተምሩ መምህራን እዛ መመደብ ነው። ስለዚህ እነዚህ መምህራን ደግሞ ሲመደቡ ያው እነሱም ተፈናቃይ ስለሆኑ ችግር ውስጥ ስላሉ ምን ይደጎሙ የሚለው ነገር እነሱንም አውርተናል ማለት ነው። ስለዚህ ለመምህራኑ ትንሽ ነገር መደጎም አጠቃላይ ወደ 320 አካባቢ ተማሪዎች በየካምፑ እዛው ባሉበት መማር ጀመሩ እና ጥሩ ውጤት አየን። ልጆቹ ጋር መነሳሳት ከአባቶች ከካህናት ጋር ያላቸው ግንኙነት የተሻለ ሲሆን ስናይ ማበረታታት አለብን። ያ እንዲቀጥል ካልሆነ እንደዚሁ ተበትኖ ነው የሚቀረውና ስለዚህ ምንድነው ምን ማድረግ ያለብን አንድ ቦታ ላይ የተወሰኑ ልጆችን ለማነሳሻ የሚሆን እዚያ ያሉት እንዲጠነክሩ ፈትነን ብንወስድ የሚል ነገር ተነጋገርን ማለት ነው። ከዛ በኋላ እንትን አደረግን፣ ፈተናቸው። ለመጀመሪያ ጊዜ 41 ተማሪዎች ናቸው። እነዚህ ተማሪዎች 2015 ላይ ነው እነሱን ፈተንን። በዚሁ በአብነቱ ማለት ነው ፈተንና ከሰበካው ጋር ደብዳቤ ጽፈን ማዕከሉ ጠይቆ አስፈቅደን እዚህ ቦታ ላይ ትምህርት እንዲማሩ የማመቻቸት ስራን የሰራ ነው። አሁን ላይ በአንሳስ ቅድስት ማርያም ቤተክርስቲያን በሚገኘው የአብነት ትምህርት ቤት ውስጥ ከ63 በላይ ተማሪዎች ከቁጥር ጀምሮ ዜማ እንዲሁም ቅኔ እየተማሩ የሚገኙ ሲሆን በተለይ የቀለብ የመኝታ ፍራሽና ሌሎች የንጽህና መጠበቂያ ቁሳቁሶች እጥረት በትምህርታቸው ላይ ተጽዕኖ ሲያሳድርባቸው መቆየቱን ተማሪዎቹ ይናገራሉ። እኛ የመጣንበት ያው ምዕራብ ሸዋ ዞን ዳኖ ወረዳ ይባላል። ያው አብነት ትምህርት የጀመርኩት ዛሬ 3 አመት አካባቢ ነው። አብነት ትምህርት ይሄንን የጀመርኩት በማህበረ ቅዱሳን አጋዥነት በዛ በየካምፕ በነበርንበት ሰዓት ያው የዛ ጊዜ እውነታ መናገር ከሆነ ያው ትምህርቱ ምን እንደሆነ አውቄው ሳይሆን ያው ለጊዜ ማሳለፊያ ነበር። ግን እያደረሰ አውቀው ያው እስከዛሬ ድረስ ያው ከጣፋጭነት የተነሳ እስከዛሬ ድረስ አብሬ እንትን እየተማርኩኝ ነው። አሁን እኔ ቅኔ እየተማርኩኝ ነው። ያው ሁሉም ማለት ብዙ የሚያስቸግሩ ነገሮች አሉ። ሙሉ ለሙሉ ያው ሌላ ሁላ ለመጥቀስ ማለት የማይቸግረው ትምህርት ብቻ ነው ማለት ነው። ብዙ የሚቸግሩ ነገሮች አሉ ማለት ከልብስ ከምግብ ከሌላውም ጀምሮ ከጽዳት መጠበቂያ እንደ ሳሙናና ሌሎችም የመሳሰሉት ነገሮች ውስጡ ተካተው በቃ ብዙ የሚቸግሩ ነገሮች አሉ። ምግብና ልብስ ከዛም አልፎም ደግሞ የምንተኛበት ፍራሽ ልብስም አንዳንድ ጊዜ አሁን በጉባኤ ሕግ ይሄን ፎጣ ሳይለብሱ መንቀሳቀስ አይቻልም። ተማሪ የመንግስት ተማሪ ዩኒፎርም ለብሶ እንደሚገባ እኛም ዩኒፎርማችን እቺ ናት ማለት ነው። እና ይሄም ከዚህም ጨምሮ ጫማ ምን ሳይቀር ይቸግረናል ማለት ነው። በ2015 በማህበረ ቅዱሳን አማካኝነት ካለንበት ካምፕ መጥተው
ባለው ነገር እናግዛቸዋለን ተማሩ ምናምን ብለውን ነው ወደዚህ ጉባኤ ቤት የመጣ ነው እና እስከ ተወሰነ ወር ጊዜ ግን ድረስ ሲያስተምሩን ከርመው ነበር እና በመሀል እንዳጋጣሚ ሆኖ በቀለብ የተነሳ በቃ በእያንዳንድ ጉዳዮች ትንሽ ተቸግረው ነበርና በዛ የተነሳ በመሀል ተቋርጦ ነበር። በመሀል እንደዛ ተቋርጦ ወደ ቤተሰብ ተበትነን ነበር፣ ከጉባኤ ወጥተን ነበረ። ነገር ግን አሁን ድጋሚ እንዴት እንደሆነ እንግዲህ በማህበረ ቅዱሳን ብርታት ወደዚህ ጉባኤ እንድንመለስ እንትን ብለውናል። ያው እዚህ እስካለን ድረስ እንግዲህ የምንቸገረው አንደኛ ያው ቀለብ ነው። ቀለብ ካለ ያው በአብዛኛው ጊዜ ምንም ችግር የለውም። በአብዛኛው የሚያስፈልገን ለጉባኤ ቤት የሚያስፈልገው ቀለብ ነው። ቀለብ ካለ ያው ከዛም ደግሞ ባለፈ ያው ልብስም ትንሽ ያስፈልጋል። ያው መተኛ ብርድ ፍራሽና ምናምን ነው እንጂ ሌላ እንኳን ብዙ የሚያስፈልግ የለም። ለጉባኤ ቤት ብዙ የሚያስፈልግ ነገር የለም። ዋናው ቀለብ ነው። እኔ ስሜ ኢሳያስ ውሂብ እባላለሁ። የመጣሁት ከኦሮሚያ ክልል ነው የመጣሁት፣ ከተፈናቃይ ውስጥ ነው ያለሁት እና ያው ለትምህርት እዚህ ቦታ መጥተናል በማህበረ ቅዱሳን አማካኝነት። ያው እዚህ የተማርን የቆየኑ ለአንድ አመት ያህል ምናምን ሲያግዘን ቆይቶ ያው በአቅም ማነስ ምክንያት ብዙ ሰዎች ተለያይተው ማለት ወደ ቤተሰቦቻቸው ገብተው ነበረ። በዛን ሰዓት ግን አይ ትንሽ ቆይ እስቲ ቀን ስራም ሰርቼ ቢሆን መማር አለብኝ ብዬ ያው እዚህ ቆይቻለሁ ትንሽ ሰዓት። እኔ አንድ 10 ተማሪዎች ሆነን ያው አሁን ደግሞ ተመስገን አንድ 7 ወር ሆኖ ነበር ብቻችን እንደዚህ እየለፋን። አሁን ደግሞ ተመልሰው እንግዲህ ያው ተስፋ እየሰጠን የለም። አሁን ልብስ ራሱ ዝም ብለን መቃለች አይደል እቺ የለበስኳትን ነው ለብሼ የማድረው። እንደምታዩት ይሄ አሁን ፍራሽ ምናምን የለውም። የሆነ በቃ ወይን ስጋጫ ወይንም የሆነች ኩንታል አለ አይደለ እሱ ነው ዘርጋ አድርገን ዝም ብለን የምንተኛው እንጂ ፍራሽ ምናምን እንደዚህ ደልቶ ምናምን አንተኛም በጥቅል እና ይሄ ችግር አለ። ያው ምን ለብሰው አልባሳት ራሱ በቃ አንድ ወይ ሁለት መቀየር ያለውም የለንም። በቃ ቁንጫ ምናምን እየበላን ነው ብዙ ቀን እንትን ያለነው። ከአብነት ትምህርቱ ጎን ለጎን የአስኳላ ትምህርታቸውንም እንዲከታተሉ ምቹ ሁኔታ መፈጠሩን የገለጹት አቶ አካሉ ማስረሻ የተለያዩ ኮርሶችንና ስልጠናዎችንም በመስጠት የዲቁና ማዕረግ እንዲቀበሉ መደረጉን ገልጸዋል። ያንን ወደዚህ ካመጣናቸው በኋላ የአስኳላስ ትምህርት የሚለው ነገር ደግሞ ሌላ ጥያቄ ነበረ። ስለዚህ ሁሉም ተማሪዎች ጎን ለጎን የአስኳላውን ትምህርት ደግሞ እንዲማሩ እድል ፈጠር ነው ማለት ነው። መሸኛ ምንም ይዘው ስላልመጡ ከመጡ ቦታ ድንገት ስለሆነ የወጡት እሱም ደግሞ ሌላ ጉዳይ ነበር። እሱንም ማዕከሉ ደብዳቤ ጽፌ እኔ ኃላፊነት ወስጄ ለ41ዱን ተማሪዎች ፈርም ያለው እንደወላጅ ሆኜ ማለት ነው። ችግር ቢፈጠር የሚወስዱት ንብረት መጽሐፍት ምናምን ሌሎች ነገሮች ቢጠፉ ማህበረ ቅዱሳን ደብረ ብርሃን ማዕከል ሊከፍል ማለት ነው። ስለዚህ እሱን ካመቻችን በኋላ ልጆቹም ከወላጆች ጋርም ተነጋግረን ፈቃደኛ ሆነው እዚህ ቦታ ላይ መጡ። የመኝታቸው ጉዳይ ፍራሽ፣ ሌላ ችፑድ፣ ብርድ ልብስ ምናምን ሌሎች ነገሮችም ስላሉ እነሱን ደግሞ ማሟላት ግድ ነው። እነሱንም ከበጎ አድራጊ አካላት ከየአባላቱም ሰብስበን አሟላን። እነዚያ ልጆች ከቁጥር ጀምረው የአብነት ትምህርታቸውን ቀጸሉ ማለት ነው። ከዛ በአመቱ ድቁናቸውን ተቀብለዋል 41ዱም ተማሪዎች። በመካከል ግን ትምህርተ ሃይማኖት፣ ስርዓተ ቤተክርስቲያን፣ ነገረ ቅዱሳንን፣ ነገረ ማርያም እንዲህ አንዳንድ ጊዜ ስልጠና እንሰጣቸው ነበር በመካከል ማለት ነው። ከዛ በኋላ እነዚህ ልጆች ውጤታቸውን ካየን በኋላ ምንድነው የምናደርገው ቀጣይስ ሌሎች ልጆች እድል ማግኘት የለባቸው የሚለው ነገር ደግሞ ሌላ ጥያቄ ስለሆነ 23 ልጆችን ደግሞ በሁለተኛ አመት እንደገና ከዛው ካሉ ካምፕስ ካሉት ደግሞ እንደገና ወዳድረን ፈትነን 23 ልጆች ተጨማሪ አመጣን። አንድ ልጅ ያቋረጠ ልጅ ስለነበረ አጠቃላይ 63 ተማሪ ሆኑ ማለት ነው። 63 ተማሪዎችን በወር መመገብ በአመት ይህንን ማስቀጠል በጣም ከባድ ነው ለማዕከሉ እውነት ለመናገር ከ1 ሚሊዮን ብር በላይ በአመት ከዛ በላይ እናወጣለን። የንጽህና መጠበቂያ ሕክምና አለ፣ ልብሳቸው አለ፣ ምግባቸው አለ፣ የተለያዩ ወጪዎች አሉ። ኢቭን ለበዓል አመታዊ ትልቅ ክብረ በዓላት ሲመጡ ወደ ቤተሰብ ሲሄዱ መኪና ተከራይተን ኮንትራት እኛው ፈቅደን ነው። ለ3 ቀን ከሆነ 3 ቀን ድረስ ብቻ ነው ቤተሰብ ቆየት ያለባቸው። ተመልሰው ደግሞ ሲመጡ እንደዚሁ መኪና አመቻችተን ኮንትራት ከፍለን ነውና ወጪው ብዙ ነው። ተማሪዎቹ ወደ አብነት ትምህርት ቤቱ ከገቡ በኋላ ብዙ እንዳተረፉና በእውቀትም ሆነ በስነ ምግባር ዳግም እንደተወለዱ ገልጸዋል። የእውነት እኔ እዚህ ጋር መናገር የምፈልገው እዛ ትምህርት እማራለሁ፣ ከዛ ስወጣ ማለት ማንም ይሁን ማን ከማንም ጋር ነው የምውለው፣ ማለት ከማንም ጋር ነው የምገናኘው። እዚህ ግን
እዛ ከዚህ ወጥቼ እዛ ጋር ብሄድ እዛ ጋር ቃል እግዚአብሔር ሲጮህ ነው የማገኘው። እዛ ጋርም ቃል የእግዚአብሔርን ቃል ሲናገር ነው የማገኘው። የምንሰማው ነገር ራሱ ሌላውን ተውትና የምንሰማው ነገር ራሱ በጣም የእግዚአብሔር ቃል ብቻ ነው። ከዛ አልፎ ተርፎ ደግሞ እኔ አሁን ይሄ ጉባኤ እንዳለ እኔ አፍርሶ ሰርቶኛል ማለት እኔ የነበርኩበት ሌላ ዓለም ይሄ ደግሞ ሌላ ዓለም ማለት የዛ የነበርኩበት እዛ በካምፕ በነበርኩበት ሰዓት ራሱ ትምህርቱንም ስላልተረዳሁት ቋንቋውንም ስለማላቀው ያው ዝም ብሎ መሸምደድ ብቻ ስለሚመስለኝ ሸምድጄ ሄዳለሁ። ከዛ ስነ ምግባር የለም ምን የለም። ግን እዚህ ከመጣሁ በኋላ ልክ ስነ ምግባር ምን እንደሆነ፣ ትህትና ምን እንደሆነ፣ ታዛዥነት ምን እንደሆነ በግልጽ ያየሁበትና ሰው እኔ ሲናገሩ አቅ ነበር ድሮም ትህትና ምናምን ብሉ ሲሉ አውቃለሁ። ግን በተግባር ያየሁበት ደግሞ ይሄ ጉባኤ ነው እና ጉባኤ ትልቅ ቦታ አለው ለኔ ማለት ነው። አብነት ትምህርት ቤቱ ከተመሰረተበት 2015 ዓመተ ምህረት የመማር ማስተማር ሂደቱ በጥሩ ሁኔታ የቀጠለ ቢሆንም በቀለብ እጥረት ምክንያት ለተወሰኑ ወራት እንደተቋረጠና አሁን ላይ በተገኘው ድጋፍ ጉባኤው ዳግም መቀጠሉ ተገልጿል። ተወሰነ ሄድንና ከ3ኛ ዓመት የመጀመሪያው ዓመት ከዛ ከ2015 ጀምሮ ማለት ነው ዘንድሮ እስከ 2018 ጥቅምት አካባቢ ድረስ ትምህርታቸውን እንዲቀጥሉ የተቻለውን ያክል ማዕከሉ አድርጓል። ግን ያው ወቅቱ እንደምታውቁት ብዙ ሀገራችን ላይ ተፈናቃይ የበዛበት ድርቅ፣ ሌሎች የተፈጥሮና ሰው ሰራሽ አደጋዎች የበዙበት ስለሆነ በመካከል ድጋፍ የሚሰጡ ሰዎች እየቀነሱ መጡብን። ስለዚህ ግማሹን ለደጋፊ አካላት ነው የሰጠናቸው ማለት ነው። እነዛ ደጋፊ አካላት ደግሞ እዚህ ምቹ ሁኔታ አይደለም ራሱን አስችሎ ደግሞ ጉባኤ ቤት ለማስኬድም ዙሪያውን ያሉ ጉባኤ ቤት መምህራን ነው የምንጠቀመውና በእርግጥ መምህር ቀጥረናል እኛ ጋጋሪ ቀጥረን ነው የምናደርገው። ግን ከዚሁ ከጉባኤ ቤት ነው የቀጠር ነው ማለት ነው። ደቀ መዝሙር ሆነው መጽሐፍት ቤት የሚማሩ የቅኔና የቅዳሴ መምህር ቀጠርንላቸው ከቁጥር ጀምሮ ሲያስተምሯቸው ነበረ። በዘላቂነት ግን እነዚህ ልጆች ሌሎች ልጆችም እያመጡ ለማስኬድ እንደምታዩት ቦታው ምቹ አይደለም ያሉበት ቤቱ። ስለዚህ የት ይሁን የሚለው ነገር ከነዛ ደጋፊ አካላት ጋር ተነጋግረን ሌላ ቦታ ገዳም ዳግማዊ ጎልጎታ የሚባል ገዳም አለ ትንሽ ወጣ ብሎ ከደብረ ብርሃን ከተማ እዛ ለብቻው ጉባኤ ቤት አዳሪ ቤት ተሰርቶ እዛ እንወሰዳቸው የሚል ነገር ነው የተወያየ ነው። በዛ መሀል እንግዲህ የቀለም ማጣት እኛም እጃጠረን ድጋፍ የሚደግፍ ሲያጣ ያው ለዋናው ማዕከል እንትና አቀርበናል ማለት ነው። ጥያቄ አቀረብን። ዛሬ እንግዲህ እግዚአብሔር ይመስገን ልጆቹ የተወሰነ 1-5 ወር አካባቢ ተመልሰው ነበር ወደ ቤተሰባቸው። የተወሰኑ ልጆች ቢኖሩም እዚህ ዛሬ ደግሞ እንግዲህ ተመልሰው የትምህርቱን እድል እንዲያገኙ እግዚአብሔር ፈቅዶ ይኸው ዛሬውን ድጋፍ ማግኘት የተቻለበት ሁኔታ አለ ማለት ነው። ልጆቹን እንግዲህ በጥሩ ሁኔታ አላማ እንዲኖራቸው በተለይ ደግሞ እዛ ያደጉበት ተወለዱበት አካባቢ ላይ ተዘግታ ያለች ቤተክርስቲያን አለች። ነገ መድኃኔዓለም ፈቅዶ ይሄ ጊዜ አልፎ የሚመለሱ ከሆነ እዛች የተዘጋችውን ቤተክርስቲያን መክፈት የሚችሉ ልጆችን እንፈጥራለን ብለን እንግዲህ በዚህ አላማ ነው ተነስተን ይሄንን ጉባኤ ቤት የጀመርነው ማለት ነው። ተማሪዎቹ ለተደረገላቸው ድጋፍ ያመሰገኑ ሲሆን ከዚህ በኋላ ትኩረታቸው ትምህርታቸው ላይ እንደሚሆን ተናግረዋል። ያው እኔ በኔ በኩል ያው ማለት እኛ ብንከፍል ትንሽ ነው። እኛ ውለታ እንመልስ ብንል እንለፋለን እንጂ አይሳካልንም። ግን ሁሉም የማያልቅበት ሁሉም በሁሉ ማድረግ የሚችል እግዚአብሔር ዋጋችሁን ይክፈላችሁ እጥፍ ድርብ አድርጎ ይስጣችሁ ማለት ነው የሚፈልገው። አዎ ዛሬ ስላደረገልን ነገር በጣም ነው የምናመሰግነው። ምክንያቱም ትምህርታችን በመሃል ተቋርጦ ስለነበረ ማለት እኛ ብዙ ኪሳራ ውስጥ ነበርን። ማለት ወይ ሳንጀምር ቢሆን ይሻል ነበር። ግን ጀምረን በመሃል ተቋርጦብን ስለነበረ አሁን በዛ መሃል መተው እንደዚህ ድጋሚ እንዲቀጥል ስላደረጉልን የደገፉንን በሙሉ በቃ ባያሉበት ይጠብቅልን እግዚአብሔር። በጣም ነው የምናመሰግነው። በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ምክትል ዳይሬክተር የሆኑት ዲያቆን ንጉሴ ባለው ጊዜ ድጋፉን ላደረጉ ወገኖች አመስግነው አሁንም ብዙ ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ስላሉ ሁሉም በሚችለው መጠን ድጋፍ እንዲያደርግ ጥሪ አቅርበዋል። እንግዲህ ዛሬ ይህንን ድጋፍ እንድናደርግ ምክንያት የሆኑን ሰው መቼም በእውቀት ያገለግላል፣ በጉልበት ያገለግላል፣ በገንዘብ ያገለግላል። በገንዘባቸው ያገለግሉት ነበር ተብሎ በመጽሐፍ እንደተጻፈው በገንዘባቸው የሚያገለግሉ ብዙ አጋር አካላት አሉ። እዚህ መጣው እንኳን በአካል መጠየቅ ባይችሉ በማህበረ ቅዱሳን በኩል ዶኔሽን ወይም ገንዘብ እየሰጡ ማህበረ ቅዱሳን ደግሞ ፕሮጀክቶችን ቀርጾ ያቀርባል፣ ችግሩን ያስረዳል። ስለዚህ የዛሬውን ድጋፍ የሰጡን ዶክተር ሰብለ አያሌውና አቶ
ፈታይ ፈረደ የሚባሉ ሁለት ባልና ሚስት ናቸው። በዳላስ አሜሪካን ሀገር ዳላስ ስቴት ነው የሚኖሩት። እነሱ ናቸው ያደረጉልን ድጋፍ። እንግዲህ ጠቅላላ ይዘን የመጣ ነው የ8 ወር ወጫቸውን የንጽህና መጠበቂያ፣ የሽሮ በርበሬ፣ እዚህ ለወጥ የሚሆናቸውን ጤፍ፣ ማሽላ፣ በቆሎ እንደዚህ አጠቃላይ ለምግባቸው ለተማሪዎቹ የሚሆነውን ነው 1,086,560 ብር ነው አጠቃላይ ለዚህ ድጋፍ ይዘን የመጣ ነው። ያን ያክል አማውንት ወጪ የሆነበት ፕሮጀክት ነው። ከዚህ ውስጥ እንግዲህ 940 ሺህ ብሩ በዶክተር ሰብለ አያሌውና በአቶ ፈታሂ ፈረደ ቤተሰቦቻቸውን አስተባብረው ነው ያደረጉት። በዚሁ አጋጣሚ በጣም እናመሰግናለን እህታችን ዶክተር ሰብለ አያሌውን፣ ወንድማችን አቶ ፈታሂ ፈረደን፣ መላ ቤተሰቡን። መቼም ሰው ገንዘብ ሲሰጥ ተርፎት ወይም ደግሞ ሌላ ቦታ መስጠት የሚሰጥበት ቦታ አጥቶ አይደለም ለእንዲህ አይነት አገልግሎት ዶኔሽን የሚሰጠው በዓላማ ነው የሚሰጠው። በዓላማ እነዚህ ልጆች ነገ ተምረው አድገው በዘመነ ሰማዕታት እንደነበረው አገልግሎት የገጠማቸውን ስደት መከራ ወደ በጎ ድል ቀይረ ነው ለቤተ ክርስቲያኒቱ ሐዋርያዊ አገልግሎት መስፋፋት ትልቅ ሚና ይኖራቸዋል ተብሎ ታስቦ ነው ያንን ሀሳብ ይሄንን ፕሮጀክት አምነውበት ነው ይሄንን ድጋፍ ያደረጉልንና በቀጣይነትም ደግሞ በዘላቂነት እንደዚህ ልጆች መልሰን ለማቋቋም ሁልጊዜ እየለመን ሳይሆን በቋሚነት የሚደገፉበት መንገድ ይሄንን ገቢ በቋሚነት ገንዘብ ሊያስገኝ የሚችል ስራ ለመስራት ጥረት እየተደረገ ነው ያለው። ይሄው ማህበረ ቅዱሳን የሰጣቸውን ገንዘብ አምጠን አስረክበናል ለማለት ነው ዛሬ በአካል እዚህ ድረስ የመጣ ነው። እንግዲህ በቀጣይ ጊዜ እንደ ሀገር ያለው አጠቃላይ ማህበራዊ ቀውስ ችግሩ ሰፊ ነው ይታወቃል። እውነት ለመናገር አሁን ተፈናቃይ ድጋፍ የሚፈልግ ማህበረሰብ የሌለበት የኢትዮጵያ ኮርነር የለም። በነገራችን ላይ በአራቱም አቅጣጫ ድጋፍ የሚፈልግ ብዙ ሰው ነው ያለው። ድሮ ለምሳሌ የነጅጅጋ 2010 2012 2011 ወለጋ ዶዶላ ሻሸመኔ ሲጎዳ አብዛኛው ይረዳ የነበረው ሌላው አካባቢ ሰላም ያለበት አካባቢ ነበር። ምክንያቱም አንተ ስትፈናቀል እኛ አንድ ማህበረሰብ ያለበት አካባቢ ሲጎዳ ሌላው ደና ከሆነ ለተጎዳው ይደርሳል። አሁን ግን እንደዛ አይደለም። ኦልሞስት ሁሉም በተራ ደርሶታል። በቃ ችግሩ ድሮ ሃይማኖት ተኮር ጥቃት እና መፈናቀል የነበረው ወለጋ ጅጅጋ አርሲ ከነበረ ዛሬ መፈናቀል የሌለበት ኤሪያ የለም። ቤንሻንጉል ጉሙዝ አለ መፈናቀል፣ ትግራይ አለ፣ አማራ ክልል አለ፣ ኦሮሚያ አለ። ሁሉም ጋር እየደረሰ ነው። ወይ ጦርነት አለ፣ ወይ ሃይማኖት ተኮር ጥቃት አለ፣ ወይ መፈናቀል አለ። ስለዚህ ኤቭሪዌር ማህበራዊ አገልግሎት ድጋፍ ወይም ኢመርጀንሲ የምንለውን የዕለት ሰብአዊ ድጋፍ የሚፈልጉ ወገኖች በጣም ብዙ ናቸው። በተፈናቃይ ካምፕ ያሉም በየሰውም ቤት ተጠልለው ያሉ ምናምንና የኛን እጅ የሚጠይቁ የሚፈልጉ የኛን የዕለት ምግብ እንግዲህ የዕለት ማለት ነው የዕለት ምግብ የዕለት ሰርከብስት አጣው የሚሰደዱ የሚንገላቱ በነገራችን ላይ ህዝቡ ብቻ አይደለም ተፈናቃይ ብቻ አይደለም ገዳማት አብነት ትምህርት ቤቶች በዚህ ሰዓት ማለት ነው አሁን ትናንትና እንኳን የሰማነው በቅርብ አሁን በዚህ ሰዓት በቤተክርስቲያን ታሪክ ትልቅ ስም ያላቸው ጉባኤ ቤቶች የድጓ ምስክር ይሰጥባቸው የነበሩ እነ ቅዱስ ያሬድ ድጓ ያስተማሩባቸው እነ ዙራምባ ሳይቀር በዚህ ሰዓት የሚበሉት የሚጠጡት የላቸው። አሁን ይሄ ሲነገር እንደው ዝም ብሎ ተራ መረጃ ሊመስል ይችላል። ፋክቱ ግን እንደዛ ነው እና አብነት ትምህርት ቤቶች ገዳማቶቻችን ከፍተኛ ችግር ውስጥ ነው ያሉት። በአጠቃላይ ምእመናን በውጭም በአገር ውስጥም ያላችሁ ወገኖች ማህበራት፣ ሰንበት ትምህርት ቤቶች፣ ጽዋ ማህበራት፣ አጋር አካላት፣ ባለድርሻዎች የምንላቸው በሙሉ እዚህ ጉዳይ ላይ መሳተፍ አለባቸው። ምክንያቱም የማህበረ ቅዱሳን አገልግሎት በተለይ ማህበራዊ ድጋፍ ሂዩማኒቴሪያን ነው። ሂዩማኒቴሪያን ማለት ማንኛውም ሰው መደገፍ ይችላል። የግድ ኦርቶዶክስ መሆን ማለት አይደለም። የተራበን፣ የተጠማን፣ የተሰደደን ሰው ለመርዳት የግድ ኦርቶዶክስ መሆን ወይም የሆነ ቋንቋ መናገር ወይም እንደዛ አይደለም። በቃ ይሄ ሰብአዊ ድጋፍ ነው ማህበረ ቅዱሳን እያደረገ ያለው። ስለዚህ ሰብአዊ ድጋፍ ደግሞ ሰው የሆነ ሁሉ ማድረግ የሚችለው ያለምንም ሃይማኖት ያለምንም ምድራዊ ልዩነት ማንኛውም ሰው ማድረግ ይችላል። እኛም እያደረግን የመጣ ነው በዛ መልክ ነው። ስለዚህ ይሄንን የምትሰሙ የምታዩ በየትኛውም ዓለም ክፍል ሆናችሁ ይሄንን ፕሮግራም የምትከታተሉ ወገኖቻችን ድጋፎቻችሁን እንድታረጉልን በድጋሚ ጥሪ ማድረግ እፈልጋለሁ። እግዚአብሔር ይስጥልኝ። እንግዲህ የተወደዳችሁ ተመልካቾቻችን ከመርሃ ግብራችን እንደተከታተላችሁት
እነኚህ ከተለያዩ ቦታዎች ተፈናቅለው ቤተሰቦቻቸው እንደምታውቁት ካምፕ ላይ ነው የሚኖሩት። ማህበረ ቅዱሳን እነኚህ ልጆች ሰብስቦ ለ3 ዓመት ያህል እዚህ ያስተማራቸው ነበር። በመሃል ተቋርጦም ነበር። ያው እንደምታዩት የሚተኙበት የለም። ያለውትም ቆጦች እንጨቶች ናቸውና በጣም ብዙ ነገሮች ይቸግሯቸዋል። በመሃልም ጉባኤው በቀለም ምክንያት በተለያዩ ችግሮች ተፈቶ ነበር። ዛሬ እንግዲህ ከማህበረ ቅዱሳን ውጪ ሀገር ከሚኖሩ ዳላስ አሜሪካ ከሚኖሩ በጎ አድራጊ ምእመናን ባገኘው ድጋፍ መሰረት ለ8 ወር ያህል የሚሆናቸውን ቀልብ አምጥቷል። ነገር ግን አሁንም በጣም ብዙ የሚኖሩበት በጣም ጠባብ ነው። ይህንን የምትመለከቱ በመላው ዓለም የምትገኙ ምእመናን የሚቻላችሁን ፍራሽም ሌሎችንም ነገሮች ድጋፍ እንድታደርጉላቸው ጥሪያችንን እናቀርባለን። በማህበረ ቅዱሳን ድጋፍና መልሶ ማቋቋም ሂሳብ ቁጥሮች ድጋፉን ብታስገቡ ማህበሩ ድጋፉን አምጥቶ እዚህ የሚያስፈልጋቸውን ፍራሽም ሆነ ሌሎች ቁሳቁሶችን መጥቶ ማድረስ ይችላል። ዝግጅታችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው